እኔ ምን አደረኩ አሁን? ሳሚ አንተ ወይኔ ሳሚ ምን ሆነ ነው? ምንድን ነው ያልከው? ና እስኪ ና ቆይ አንተ ሳሚ ና። ወይኔ ወይ በቤተሰብ ትላለህ እንዴ? ይቀይር አንተ ሂድና ቀይራ። የት ታመጣለህ? በቤተሰብ ልጠፋ ነው። መምጣታቸው አይቀርም እዚህ እና እንጥ በእግዚአብሔር ሳሚ ልንገራት ተከትለው አንተ ተከተለውሃል። አንተ መቼም የሰው ደም አይተውም። ሳሚ ዛሬ በጣም የሚጨንቅ ነገር ነው። በእናትህ ልጁ ዛሬ ሳሚ ወጣው አለኝ። ምንም እየጨቀጨቁት ምን ብለህ ምን ቢያለኝ ዛሬ ምን እንደማደርጉ ራሱ ለገኒ በጣም ግራ የሚያገባ ነገር ነው። በጣም ዛሬ ምን እንደሆነ እንጃ። በቃ ምን እንደሰማ ራሱ በቃ ሰውዬ ጋር ነው የሚሄደው ያለኝ መሰለህ። ከዛ ራሱ ሰው የእውነቱን ይሁን ውሸቱን ግን አላረጋገጥኩም እስካሁን። ለገኒ ምን ብዬ እንደምነግራት ብቻ ነው እንጂ በጣም ጨንቆኛል። ቤተሰብ ዛሬ በጣም የሚጨንቅ ነገር ነው። ምን እንደሆንኩ ራሱ ነው እንጂ እኔ ራሱ በጣም ደብሮኛል። ልጁም ወጥቷል። ሳሚም ለምንድን ነው የወጣው እንደሆነ ሰውየው ምናምን ሲል ሰምቼው ነበር። ግን ለምን ኧረ ይቅረም ስለው እምቢ አለኝ። ምንም እንደሆነ ራሱ ግራ ገባኝ። ዛሬ ምን እንደምለው ራሱ እንዴት እንደማደርገው ራሱ በጣም ጭንቃለኝ። ምን ላድርገው? ልጁም እምቢ አለኝ። ሳሚም እንደሆነ እንግዲህ በጣም ምን እንደማደርግ ራሱ ያስጠላ። በእናታችሁ ስልክም አያነሳ ደግሞ ችግሩ እኮ የማያነሳው ነገር ንቀት ይሁን ምን ይሁን ምን አይነት ቀን ነው እናቴ። እዚህ ባልመጣ ኖሮ ነበር ሲጀምር። አሁን ምን ብዬ ነው ነግራት ሄጄ ካለችኝ ምንድን ነው የምላት አሁን? እንዴ ኧረ አላየው ነው የምላት እንጂ መቼማ ሄዷል ሰውየው ጋር ልላት ነው። ኧረ ታብዳለች እንደዛ ብላት እሷ ራሱ ዋጋውን አግኝቶ ቢመለስ አርፎ ይቀመጥ ነበር። ገና ዛሬ እንደው እንዲሆንብን እንግዲህ ወይ ሻይል እኔ ዛሬ ምን እንደተማመነ ብቻ ፈጣሪው ሮጦ መውጣቱ ቢይዘው እምቢ ትግለቱስ ራሱ ዋጋውን አግኝቶ ቢመለሱ ደግሞ የሆነ ነገር ይሆናል። መቼም አውቆ እንትን አይለኝም። መቼም እዚህ ሰፈሩ ነው እንትን ዝም አይለኝም። ስልክ ዋጋህን ቢያውቀው እኔ ጨንቆኛል ብቻ። ኧረ ምንድን ነው ደግሞ ዛሬ ልበላጣ ምን ምንድን ነው? ኧረ ምንም አልሆንኩም። እና ምን ሆነ ብቻ ነው የምታወራው? ኧረ ብቻ አወራሁ እንዴ? ኧረ አላወራሁም ዝም ብዬ ነው። ያውቅሽ ደብሮኝ ልንገራት። ምንድን ነው? ምን ሆንኩ ግን? አበርክ እንደ አንተ እናንተ ናቸው አልታወቅም እንጂ ይሄ ምንድን ነው? እዚህ ስንት ያለሽ አንቺ? በቃ ወይ የምታና እናፈላለን። ምን ሆነ ነው? ኧረ ምንም አልሆንኩም። የት ሄዶ ነው ሳሚ? ማ ሳሚ? አንተ ምን ሆነ ነው የምትደነግጠው? ምን ጉድ ፈላ? ደነገጥኩ? ኧረ አልደነገጥኩም። ግን ይመስለኛል ሳሚ የት ሄዶ ነው ያልኩህ? እቤት ነበረ እኮ መኝታ ቤት የለ ያማል እንዴ? አንተ የምመጣው ነው ከዛ አይደል? ምን ሆነ ነው? ኧረ እኔ ምንም አልሆንኩም። ግን ደውልለት። የት ሄዳል? እዚህ እኮ ነው። ለምንድን ነው የፈለግሽው? እንደ ቡና እናፍላ። ምን ሆነ ነው ዛሬ? አንዴ ያማል እንዴ አንተ? ወይኔ ምን ብዬ ነው የምነግራት? ምን ሆነ ነው የምትርጎመጉም አንተ? ኧረ አልተጎመጎምኩም እባክሽ። ግን ልጅ አሁን እዚህ ነበር። አላየሽም? አላናገረሽም? ተው ያማል እንዴ አንተ? እኔ ቢያናግረኝ ለምንድን ነው የት ሄደ ማለት? እና አልደው ደውል በእናትህ እና አትበል ስም ነበር። ዛሬ ደግሞ አማርኛ ጠፋብህ።
ደውልና ተረና በለው እየጠበቅን ነው። ስልኩ አያነሳም። ምንድን ነው ስልኩ አያነሳም። እየመጣ ይሆናል እንጂ መች ደውለህ ነው ፈቴ ስልክ አላነሳም የምትለኝ? ይኸው እየሰማኝ ነው። አያነሳም እኔ አልደውልም። ምን ላድርግ? የራሴ ጉዳይ። እኔ እዚሁ ገና እዚህ ወንድ እንዲሸት ብለን አንተ ምንድን ነው የምትርገመገመው? ብቻህን አነሳለች። ይጠራል። አነሳም። ምንድን ነው እሱ? አንተ ደውለህለታል እንዴ? አሁን ደውዬለታለሁ። እባክሽ አነሳም። ምን እንደሆነ ራሱ ነው የሚደርስ እኔ እኮ ጭራሽ ጠዋት አላየሁትም ከእንቅልፌ ስነሳ። አንተ ምን ሆነህ ነው ግን የማትናገረው? እባክሽ እሱ ወጥቷል ነው ይመጣል ብሎ ነበር። እኔ እንጃ እኮ የት ነው የወጣው? ልንገራት አንተ እንደዚህ እንዳልል ምንድን ነው ልንገራት ነው የምትለው? ያሟል እንዴ? እዛ ሄዷል። እባክሽ ገኒሱ የት ነው ሄደው? የት ነው ሄደው? ፈተነ ንገረኝ በእናትህ። እባክሽ ነው ምን ራስህ የሆነ ነገር አደረከው ደግሞ እና ምን ላድርግ ታዲያ? እኔ ምን አደርገዋለሁ? እንዴ ከመቼ ነው እኮ የት ሄዶ ነው ንገረኝ። እባክሽ እዛ ሄዷል። የራስሽ ጉዳይ። እኔ ምን አደርጋለሁ? የት ነው ሄደው? እዛ ነው ሄዳ። ግን የት ነው ትኛለሽ? እያወቅሽ እዛ የት? እዛ ሁሉም ቦታ እኮ እዛ ነው። የት ነው? እዛ የሄደበት ስም የለውም ቦታ የለውም። እዛ እንትኑ ጋር ብሎኛል። ምኑ ጋር? ሰውየው ጋር ነው የምሄደው አለኝ። እኔ እንጃ ምን እንደሆነ። የትኛው ሰውዬ ነው? አንተ የትኛው ሰውዬ ነው? ፈጠነ ንገረኝ። እንዴ አንተ ምን ሆነህ ነው ወደዚህ ወደዛ የምትለው? እኔ ምን ላድርግልሽ ታዲያ? እዛ ሄዷል በቃ እኮ። የት ነው ሄደው? እዛ እኮ ብዙ ቦታ ነው እንዴ። እነ ናቲ ጋር ሄዶን እና የት ነው ሄደው? እሺ ንገረኝ። እዛ ሰውዬ ጋር ሄዳለሁ ብሎ ነው ሄደው። ገኒ የትኛው ሰውዬው? ሰውዬው ማለት ነው። ሰውዬ ትላለች። የትኛው ሰውዬ? ያ ቀጭኑ ጋር ሄዳለሁ ብሏል። በቃ እኔ ምን ላድርግ? እዛ ነው የምሄደው አለኝ። እንጃ ምን ሊያደርግ እና አንተ ዝም ብለህ ትለቀዋለህ እንዴ? እሱ ሰውዬው ጋር ሲሄድ ያማል እንዴ? አንተ ፈጠነ። እኔ ምን ያመኛል? ተው ብለው የሚብሎ ነው። እኔ ምን ላድርግልሽ ገኒ? የልጁ ጥፋት እኮ ለምንድን ነው የምትወጣ ስለው እምቢ አለኝ። በቃ እኔ ያለቀው ማለት ታሪ እና አንተ እሱ መያዝ አቀራኝም እንዴ? ነኝ አቀሰቅሰኛል። እኔ ይመለሳል ብዬ ነበር። እኔ ማያሰብ አውቆ መስሎ ነበር። እሺ መች ነው ሄደው? ቅድም ነው የደባከሽ። በጠዋት ነው የወጣው። በጣም ተናዷል። እንጃ ዛሬ ያለቀው ምናምን ብሎ ነው የወጣው። ይቀልድ ነው ታውራለህ እንዴ? ደግሞ አፋልኝ ብለህ ምን አይነት ተረገመ ሰው ነው ግን እዚህ የተረገምክስ አንተ ነህ። እኔ ምን እረገማለሁ? እባክሽ እኔ ምን እንደሰማ እንጃ። ዛሬ ወንድ ሆኖ በቃ አለቀውም ምናምን አለ። እኔ ይቀልዳል ብዬ ነበር። እኔ ከመቼ አጠራኝም ነበር ወይ ነው ያልኩህ። ያው ስልኩን አነሳ። ምን ሆኖ ይሁን እና ለምን ሄደህ አታየውም አንተ? ምን ረገማል? የተረገመማ ልጅሽ ነው። እባክሽ እሺ። ለምን አልቀሰቅሰኝም? እኔን አጠራኝም ነበር እንደዚህ እንዲህ ብሎ ነው ያለው። ከመቼ ወዲያ ነው እሱ እንደዚህ የሚያደርገው ብዬ አንድ ነገር ይሁንና ታያለሽ። አብረን የምንኖር መስሎሃል። አንዛለቃትም። ምንጣ መጣ ሴት መስል ተንጓደለው አጠራኝም ነበር። ምን ያደርግልሻል? አነሳሜው ስልኩ ፈጠነ። ከኔ ጋር ነው የምትጣለው። እኔ ምን ላድርግልሽ ገኒ? የምታውቀው ነገር ካለ ንገረኝ። እዛ ነው የምሄደው አለ። በቃ ይኸው ነገርኩሽ። እና እዚህ እንኳን ሳቀራርብ ለምን ታቀራርቢያለሽ አትለኝም እንዴ? እንዳለ ገለባብጠው ይሄንን ስኒ እሱ ምን አደረገሽ? አንድ ነገር ይሁንና ልጄ አንድ ነገር ይሁንና ተደባደባ ለኔና የእህትነት እንትን አጠራኝም ወይ ግፋ ብላ አጠራኝም ወይ እኔን አንቺ ምን ታረቂ? ቀልጃል ብዬ ነበር እንዴ? አይደለም ነገር ሲነግር አጠራኝም ወይ ይዤዋለሁ። ኧረ ተው ሳሚ በእናትህ ስለው እሪ ህፃን ልጅ ነው እሪ ያለ ለቀቀው። እሱ ምንድን ነው የምናደርገው? እኔ ምን አደርግለታለሁ? አሁን እዚህ አንቺ ፈታት ያለች ታቀራሪው እዛ ሲሆን ነገር ቢሆን እና እኔ ሳቀራረብ ይመጣል ትለኛለህ እንደ መጀመሪያ አይመጣ ነው ስሎኝ ነበር። ይሄ ስልኩ አይነሳም። አንድ ነገር ይሁን ዛሬ ራይነቱ ወይኔ እና ምንድን ነው የምናደርገው?
የት ልፈልገው ነው? ባንቺ አይሰራም። ይሰራል ግን አነሳም ስልኩ ዋጋው ሰጥቶት ይመለስ ተባለ። ከመቼ ወዲያ ነው እዚህ ወንድም ሆነ ማለት አንተ አሁን እንደዚህ አይነት አማርኛ ተው። ወንድ ሆነ ሴት ሆነ እንዴ? ምን እንደመካሽ ምን አውቃለሁ? ከመቼ ወዲያ ነው ወንድ ሆነ? እኔ ምን ይሁንና ልጅ አረጋኝ ተይ። እኔ ምን ላድርግልሽ? እኔ ምን አደረኩ አሁን? ሳሚ እዚህ ጋር ወይ አንተ ወይኔ ሳሚ ምን ሆነ ነው? ምንድን ነው እኮ ናስቲ ና ቆይ አንተ ሳሚ ና ወይኔ ወይ ሳሚ ኧረ ወይኔ ገሎ ብቻ ይመጣ ምን ሆነ ነው? ወይኔ የሰው ልጅ ምንድን ነው እኮ ትቀልዳለህ ብዬ እኮ ነው ዝም ያልከው። አንተ ዝም በል። አንተ ነህ ይሄን ሁሉ የምታደርገው። ምንድን ነው ያልከው? መታወቅ ነው ምንድን ነው? ሰውየውን ነው በእናትህ ንገረኝ። ሳም ጉድ ሆኗል። አልፈጠነ በእግዚአብሔር ሰውየው ምንድን ነው ያልከው? ሰውየው ምንድን ነው ያደረገው? ሳሚ ንገረኝ በእናትህ። ሰውየውን አትበል። ይኸው ሰውነቱ ነው። አንተ ምን ሆነህ ነው ሳሚ? ምንድን ነው ደግሞ የሁላ ይሄ ደግሞ ምንድን ነው? አንተ ሳሚ ለምንድን ነው የማልነግርህ? ልታሳብደኝ ነው እንዴ? አንተ ወቅቱ ነው እንዴ? እስኪ የለም ሰውነቱ ደህና ነው። ምንድን ነው አንተ ሳሚ? ኧረ በእናትህ ሰው ምን ይለናል እዚህ ስንጫጫ? ወይኔ ሰውዬውን እኮ ነው ያልከኝ። መስፋታም ሳልገል ወይኔ ወይ እኔን አቅቶኝ ነው እሱ። በእናትህ ሳሚ ወይኔ ሰውዬው ትለኛለህ ደግሞ አንተ ሳሚ ሳይሞት አይቀርም። በቃ አቃተኝ። እሱን ኧረ ለእህቴ ለምን አምቡላንስ ሲመጣ ነው ጥዬ የመጣሁት። ምንድን ነው የምትለኝ? አምቡላንስ ሰው ላይ የምፈራው የምጠላውን ነገር ሳሚ ገደልከው ወይ? ፖሊስና አምቡላንስ ሲመጣ ሮጬ ነው ወደዚህ የመጣሁት። ለምንድን ነው እንደዚህ ብታረግ? ሰውዬውን አግኝቼ ነው። ምን ላድርግ? እናቴን እንደዚህ ሲያደርጋት ምን ላድርግ? ፈጠነ እናቴን እስኪ ገላት ልጠብቅሽ። መቼ አቃተኝ እኔ ሳሚ በእናትህ መቼ አቃተኝ እሱ። ወይኔ አንተ ዝም በል። እኔ ላንቺ ብዬሽ አይደለ እንደ እሱ መቼ አቃተኝ። ዛሬ ጉድ ታደርገናለህ በእናትህ። አንተ ሳሚ ምንድን ነው የምታወራኝ? እስኪ ንገር። ገድዬዋለሁ መሰለኝ እኔ አላውቅም። ደሙ እየፈሰሰ ደሙን እንዳለ ላይ ገድዬዋለሁ እኮ ነው ያልኩህ። እና ምን ላድርግ? ፈጠነ እስኪ ሞት እናቴ እስክትሞት ልጠብቅ። እኔ መቼ አቃተኝ እሱ። ዝም በል መልስ ይመልስልኛል ደግሞ ምን ሆነህ ነው ግን? ጋን ምን ላድርግሽ? እኔ ምን ላድርግሽ? አንቺ እናቴ እንደዚህ እስክትሆኝ ጠበቅኩ እኮ በቃ እንደ ሴት ልጅ እዚህ ቁጭ ብያለሁ አይደል እንዴ? ከዚህ በላይ ግን አልችልም። በቃ እኔ መቼ አቃተኝ? በእህቴ እኮ ነው ያስፈራራኝ። አንተ ግን አባታችን ነው እሺ የምናደርገው። ፈጠነ ምንድን ነው የምናደርገው? የራስ ጉዳይ ነው። መቼ አቃተኝ እሱን? እኔ በእህቴ እኮ ነው ያስፈራራኝ። አስበላን ሳሚ። ኧረ ሳሚ ኧረ ከሰው ጋር ነው ብቻህን ነው? እሺ ብቻዬን ነበርኩ። ምንድን ነው የምናደርገው? ፈጠነ ከዚህ ቤት እናምልጥ በቃ ቶሎ። እናምልጥ እንላ። የት ነው የምትሄደው? እረፍ አላልኩም እንዴ? እኔ እረፍ ብያለሁ እኮ። ምን ላድርግ? ፈጠነ ከዚህ በላይ አቅም አይችልም። በቃ አይምሮ አይፈቅድም ከዚህ በላይ። ሰው ምን ይለናል ደግሞ? እናቴ ከዚህ በላይ ስትጎዳ ማለት ነው ማየት መስማት እራሱ አልፈልግም። በቃ እኔስ ደስ ብሎኝ ነው ስትጎዳ። እሺ ምን እናድርግ ታዲያ? እንዳላጣት ብዬ እኮ ነው እስከ ዛሬ ዝም ያልኩት። እኔ ፖሊስ ጣቢያ ሄድኩኝ። ከዚህ በላይ ምን ላድርግ? ዝም በል። ሰው ለአንድ እንትን ብሎ እዚህ ጉድ ታደርገናለህ? ምን ነው ልቆልፈው? ለምን እንደዚህ አደረገኝ? ምንድን ነው የምናገረው? አንተ ሳሚ፣ አንተ እንደዚህ አይነት ልጅ ነው ወይ የወለድኩት? ምን ሆነህ ነው? ግን
ገኒ አንቺ ልጅ ያሳጣሽ ነው ልጅሽ። እኔ ላንቺ ብዬ እኮ ዝም አልኩት እስከ ዛሬ። ሳሚ ይላል አንተ ናሲ ሰውተ አረ ምንድን ነው የሚሻለው? ልጁን ጥሪ ሳሚ የት ገባ ደግሞ? ገሉ እንደው አንተ ናስቲ ጉዳረከና ምን ማድረግ አንችልም። በስርዓት ንገረኝ። ምንም እንትሳትል ሳትጫጫው አንድ ነገር ምንድን ያደረከው? ሰው የተከተለ ሰው አለ? አንተ ሰውነት ሁሉ እኮ ላበላብ ሆኗል። ልብስ ሳሚ አትንቀጠቀጥ። ለምን አደረክ እንደዛ? ከሆነ አንተ ደግሞ አትንቀጥቀጥ ትላለህ እንዴ? የሰው ነፍስ እኮ ነው። ምን አበረ? ቆይ ልንገር። ዝም የተከተለ ሰው አለ? እኔ ምለው ሁሉ ግራ ገብቶኛል። እኔ ምለው ሁሉ ግራ ገብቶኛል። ዘንድሮ ማንም አያውቅንማ። እዚህ ማንም አንተ እንዳደረክ ማንም አልተከተለ። ልብስን ቀይረን ዝም ብለን ቁጭ ብለን ቡናችን ጠጣ። እግዚኦማ አንተ መርዝ ጠጣ እና ምን እናድርግ? ተነስ፣ ልብስን ቀይር፣ ሂድና ቶሎ በል። አንተ ልብስን ቀይርና ነው ሌላ ምናምን አትንቀጠቀጥ። ደግሞ አንተ የተከተለ ሰው ነው። ማንም እንዲህ ሆነሃል። ከየት ነው የመጣኸው? ይሄንን ደረጃ ራሱን ትስትል ማንም አልተከተለ። ቀይር፣ ማንም አያውቅም። ቀይር። ግን ፖሊሶችና እንትን አምቡላንስ ሲመጣ መንገድ ላይ ይቻላል እኮ አያውቁም። ልብስ ቀይር ዝም። ወይኔ ሰው ገደለ። አርፈን ቁጭ ብንል ይሻላል መቼም። ቁጭ እንዲህ አይሆንም። እንዲህ ቢማ ቶሎ ቀይራ ነው ገኒ ነይ የሆነ ሆነ እንግዲህ ምን እናድርግ? አርፈን ቁጭ አትጭን እንግዲህ። አንተ ደግሞ ሰው ላይ የምጠላውን ወይ ሳሚ እስቲ ተከትለው ብትሄድስ? አሁን ወይ ሳሚ ከምትለኝ አንተ ነበር እንደዚህ ማለት። አትጨቃጨቁ በቃ። ምንም ማድረግ አንችልም። የተፈጠረው ተፈጠረ። እንደዚህ የሰው ደም ፈሶ ቁጭ ልበል እና ምን እናድርግ? አርፈን ቁጭ እንበል። አትጨነቁ። ቢመጡም በቃ ዝም አላየንም፣ አናውቅም። አትጨነቂ። ታስታውቅብናለች። በቤተሰብ እኮ ነው የምንታሰረው ከታወቀ። አርፈሽ ቁጭ በይ። ሰውየው ብቻ ነፍሱ ይኖራል ወይ ነው? በቤተሰብ ትላለህ እንዴ? ቀይር። አንተ ሂድና ቀይር። የት ታመጣለህ? በቤተሰብ ልጠፋ ነው። ማምጣታቸው አይቀርም እዚህ። እናምልጥ በእግዚአብሔር። ሳሚ ልንገራት። አንተ ተደፋልፋለህ እንዴ? ሰውነት ሁሉ አርፈህ ቁጭ በል። አትፍራ። አንተ ሂድ። ያስበላናል። ወይኔ ፈጠነ። አርፈሽ ቁጭ በይ። ታስበልኛለሽ። ብትሄድ ኖሮ አብሮ ይሄ ሁሉ አይመጣም ነበር። አንተ ቁጭ ትላለህ እንደ ሴት። እሱ ነግሮክ ሲሄድ ከሆነ ሆነ። ቁጭ በይ። ምንም ማድረግ አይቻልም። ሰውየው ጋር እንዴ መኖሩና ለማን ደግሞ በምናውቃለሁ። ሰውየው ጋር ያባሰ ልታስበልኝ ነው እንዴ? እና እንዴት ይሻላል? ይኑር አይኑር ይሄ ሰውዬ እና ደውለሽ በስልክ ቢመጡስ? እና ቢያውቁስ? እና ታዲያ እንደገደልሽ ለምን ከመቼ ወዲያ ነው የምትደውይልኝ? እንደገደልሽ እንዴ ያምሻል። አንተ ይሄንን ከሰልማን ልጅ ነው አናት ላይ የምጥል እንደገደልሽ ትለኛለህ እንዴ? አንተ ራስህ አንድ ትመሰክርብኛለህ። እና ለምንድን ነው የምትደውይለት? ከመቼ ወዲያ ነው የምትደውይልኝ? ለሰውዬው እና ለመኖሩን እናረጋግጥ እንዴ። ያምሻል። እንደገና ያውቃሉ። እንደዛ ከሆነ ይጠራጠራሉ። አንተ ሳሚ ነይ አርፈሽ ተቀመጪ። አሁን ልብሱን ቀይሮ በቃ ቁጭ በል። ልብስን ቀይርና ናውጣሽ። እንደዚህ ነው ሰው መግደል። ለምን አባቱ ገደል? እንደዛ ከሆነ ሰው ገደል እዚህ ከመበጨበጭ አስጠላ። ናውጣ እስኪ ወይኔ መድኃኒዓለም። የሰው መጨረሻ እንደዚህ ሆነ። እንቅ በቃ እኛ ተደሰቱ አላለንም። ያው በዛሬ ቀን አንተ ለብሰህ ቁጭ በል በቃ። እንደዚህ ኮንክ ለብሰህ መምጣታቸው አይቀርም። ፈጠረ እንደዚህ መሆን ካወክ ለምን እንደዛ ትሆናለህ ታዲያ? ለምን እንደዛ አደረኩ? እኔማ ተናድጄ ነው። እኔን አታማክረኝም ሳሚ። የሰው ነፍስ ማጥፋት እኮ ወንጀል ነው። ገኒ ሰው በቃ ሰው አትበሉ። ሰው ላይ የምጠላውን እያየሁ ሚዲያ ላይ የምጠላውን በቃ ሰው ሊመጣ ይችላል። አትጨቃጨቁ። አርፈህ ቁጭ በል በቃ። እኔ ቡናሽን አፍልተህ ቁጭ በል። ያማ አንተም ቁጭ በል። አትንቀጠቀጥ። ታስገድለን እኮ ነው አንተ። ለምን እንደዚህ ትሆናለህ? አንተ ወንዴ ነው ጋር ብቻ አለ ሌላ ሰው ይዘህ ሄደህ ነው። እሺ አርፋችሁ ገን ወይ አትንታከፍ። ይተረገም ተቆልፏል። ያው አንተ ተከተለውሃል። አንተ መቼም የሰው ደም አይቶ ሳሚ
አልተከተሉኝም ማለት ነው። ማንም አልተከተለኝም። ሳሚ እንዴት አንተ ደም በደም ሆነ? ቆይ ሲላዳም አትጨቃጨቁ። ከዚህ እናምልጥ። እኔ መያዝ መታሰር አልፈልግም። በእግዚአብሔር ጋር አንተ ናቲ ጋር እንኳን ገብተህ ልብስን ቀይረህ ትመጣ ነበር። አትጩህ ናት። በእግዚአብሔር እናምልጥ። እየተጨቃጨቁ ገን በዚህ ጋር እንውጣ። ምንድን ነው የምንጠብቀው? ራሱ ምንድን ነው ጎረቤት? በቃ ውጣ። እኔ አልወጣም። እዚህ ነው ያማን እንዳንተ ወይ መጨረሻ ገን ፌስታል ያዥ። በቃ ልብሳችን ምን እናደርግ? አንተ